በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 32 ከቁጥር 1 እስከ ፍጻሜ ምዕራፍ። የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገለዓድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አልዓዛርን የማኅበሩንም አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማኅበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሐሴቦን፣ ኤልያሊ፣ ሴባማ፣ ናባው፣ ባያን ለእንስሶች የተመቸ ምድር ነው። ለእኛም ለባሪያዎችህ እንስሶች አሉን። እኛስ በአንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎችህ ርስት አድርገህ ስጠን። ወደ ዮርዳኖስም ማዶ አታሻግረን። ሙሴም ለጋድና ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታደክማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኋቸው ጊዜ አባቶቻችሁ እንዲህ አደረጉ። ወደ ኤሽኮልም ሸለቆ በሄዱ ጊዜ ምድሪቱንም ባዩ ጊዜ እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ አደከሙ። በዚያም ቀን የእግዚአብሔር ቁጣ ነደደ። እርሱም በእውነት እግዚአብሔርን ፈጽመው ከተከተሉ ከእነዚህ ከቄኔዛዊው ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር ከግብፅ የወጡት ከ20 ዓመት ጀምሮ ከዚያም በላይ ያሉት ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብም እሰጥ ዘንድ የማልሁበትን ምድር አያዩም ብሎ ማለ። የእግዚአብሔርም ቁጣ በእስራኤል ላይ ጸና። በእግዚአብሔርም ፊት ክፉ ያደረገ ትውልድ ሁሉ እስኪጠፋ ድረስ 40 ዓመት በምድረ በዳ ውስጥ አቅበዘበዛቸው። እነሆም የእግዚአብሔርን መዓት በእስራኤል ላይ አብዝታችሁ ትጨምሩ ዘንድ እናንተ የኃጢአተኞች ትውልድ በአባቶቻችሁ ፈንታ ቆማችኋል። እርሱን ከመከተል ብትመለሱ እርሱ ሕዝቡን በምድረ በዳ ደግሞ ይተዋል። ይህንንም ሕዝብ ሁሉ ታጠፋላችሁ። ወደ እርሱም ቀርበው አሉት፣ በዚህ ለእንስሶቻችን በረቶች ለልጆቻችንም ከተሞች እንሰራለን። እኛ ግን ለጦርነት ተዘጋጅተን ወደ ስፍራቸው እስክናገባቸው ድረስ በእስራኤል ልጆች ፊት እንሄዳለን። በዚህም ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ። የእስራኤል ልጆች ሁሉ ርስታቸውን እስኪወርሱ ድረስ ወደ ቤቶቻችን አንመለስም። ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛ ከዮርዳኖስ ማዶ ወደዚያ ከእነርሱ ጋር ርስት አንወርስም። ሙሴም አላቸው፣ ይህንስ ነገር ብታደርጉ ተዘጋጅታችሁም በእግዚአብሔር ፊት ወደ ሰልፍ ብትሄዱ እርሱም ጠላቶቹን ከፊቱ እስኪያሳድድ ድረስ ምድሪቱም በእግዚአብሔር ፊት ድል እስክትሆን ድረስ ከእናንተ ሰው ሁሉ ጋሻ ጦሩን ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር ከዚያ በኋላ ትመለሳላችሁ። በእግዚአብሔርም ፊት በእስራኤል ዘንድ ንጹሐን ትሆናላችሁ። ይህች ምድርም በእግዚአብሔር ፊት ርስት ትሆንላችኋለች። እናንተ ግን እንዲህ ባታደርጉ እነሆ እግዚአብሔርን ትበድላላችሁ፣
ኃጢአታችሁም እንዲያገኛችሁ እወቁ። ለልጆቻችሁ ከተሞች ለበጎቻችሁም በረቶች ስሩ፣ ከአፋችሁም የወጣውን ነገር አድርጉ። የጋድና የሮቤልም ልጆች ሙሴን እንዲህ ብለው ተናገሩት። እኛ ባሪያዎችህ ጌታችን እንዳዘዘ እናደርጋለን። ልጆቻችን፣ ሚስቶቻችንም፣ መንጎቻችንም እንስሶቻችንም ሁሉ በዚያ በገለአድ ከተሞች ይሆናሉ። እኛ ባሪያዎችህ ግን ሁላችን ጋሻ ጦራችንን ይዘን በእግዚአብሔር ፊት ጌታችን እንደተናገረ ወደ ጦርነት እንሄዳለን። ሙሴም ካህኑን አልዓዛርን የነዌንም ልጅ ኢያሱን የእስራኤልንም ልጆች ነገድ አለቆች ስለ እነርሱ አዘዘ። ሙሴም የጋድና የሮቤል ልጆች ሁላቸው ጋሻ ጦራቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ዮርዳኖስን ቢሻገሩ ምድሪቱንም ድል ብትነሱ የገለአድን ምድር ርስት አድርጋችሁ ትሰጧቸዋላችሁ። ጋሻ ጦራቸውን ይዘው ከእናንተ ጋር ባይሻገሩ ግን በከነዓን ምድር በእናንተ መካከል ርስታቸውን ይወርሳሉ አላቸው። የጋድና የሮቤልም ልጆች መልሰው እግዚአብሔር ለእኛ ለባሪያዎችህ እንደተናገረ እንዲሁ እናደርጋለን። ጋሻ ጦራችንን ይዘን በእግዚአብሔር ፊት ወደ ከነዓን ምድር እንሻገራለን። ከዮርዳኖስም ማዶ ከወዲሁ የወረስነው ርስት ይሆንልናል አሉት። ሙሴም ለጋድና ለሮቤል ልጆች ለዮሴፍም ልጅ ለምናሴ ነገድ እኩሌታ የአሞራውያንን ንጉሥ የሴዮንን ግዛት የባሳንንም ንጉሥ የአግን ግዛት ምድሪቱንና በዙሪያዋ ያሉትን ከተሞች ሰጣቸው። የጋድም ልጆች ዲቦንን፣ አጣሮትን፣ አሮኤርን፣ አጥሮት ሽፋንን፣ ኢያዜርን፣ ዮግብሃን፣ ቤት ነምራን፣ ቤት ሃራንን የተመሸጉ ከተሞች አድርገው ሰሩ። የበጎች በረቶችንም ሰሩ። የሮቤልም ልጆች ሐሴቦንን፣ ኤልያሊንን፣ ቂርያታይምን፣ ስማቸውም የተለወጠውን ናባውን፣ በአልሜዮንን፣ ሴባማን ሰሩ። እነዚህንም የሰሯቸውን ከተሞች በሌላ ስም ጠሯቸው። የምናሴም ልጅ የማኪር ልጆች ወደ ገለአድ ሄዱ፣ ወሰዷትም። በእርሷም የነበሩትን አሞራውያንን አሳደዱ። ሙሴም ለምናሴ ልጅ ለማኪር ገለአድን ሰጠ፣ በእርሷም ተቀመጠ። የምናሴም ልጅ ኢያጽር ሄዶ መንደሮቿን ወሰደ፣ የኢያጽርም መንደሮች ብሎ ጠራቸው። ኖባህም ሄደ፣ ቄናትንም መንደሮቿንም ወሰደ፣ በስሙም ኖባህ ብሎ ጠራቸው። ይቆየን። ወስብሐት ለእግዚአብሔር።